ከእግዚአብሔር ጋር መመላለስ የውስጥ ለውጥ ምልክቶች። በእውነት ከእግዚአብሔር ጋር እየተመላለሰ ከሆነ እነዚህን ነገሮች ይከሰታሉ። ስለ እግዚአብሔር ማወቅና በእውነት ከእርሱ ጋር መመላለስ መካከል ረቂቅ ልዩነት አለ። አንዱ ያለ ሌላው ሊኖር ይችላል። መጽሐፍ ቅዱስም ሁለቱን መቼም አያደባልቃቸውም። ከእግዚአብሔር ጋር መመላለስ የምንሰጠው ስም ወይም የምናሳድደው ስሜት አይደለም። ይልቁንም በሕልውና የሚቀረጽ የሚታረም የሚመራና የሚጸና ሕይወት ነው። መጽሐፍ ቅዱስ እንደሚያሳየን እግዚአብሔር ከአንድ ሰው ጋር ሲራመድ በውጭ ከማየቱ የፊት መጀመሪያ በውስጥ የሚታይ እውነተኛ ነገር ይከሰታል። ድምፅ ከፍ ያለ ላይሆን ይችላል፣ አስደናቂም ላይመስል ይችላል። ነገር ግን በጊዜ ሂደት የማይካድ ነው። ከመጀመሪያው ጀምሮ ቅዱሳን መጻሕፍት ከእግዚአብሔር ጋር መመላለስን በታማኝነት በታዛዥነትና በቅርበት የሚገልጽ ግንኙነት እንደሆነ ይገልጻል። ዘፍጥረት እንዲህ ይላል፣ ሄኖክም አካሄዱ ከእግዚአብሔር ጋር አደረገ፣ እግዚአብሔርም ስለወሰደው አልተገኘም። ዘፍጥረት 5:24 ላይ። ይቺ አጭር አረፍተ ነገር ትልቅ ክብደት አለው። ከእግዚአብሔር ጋር የተሰለፈ ሕይወት አሻራ ጥሎ እንደሚያልፍ ይነግረናል። ዓለም ባያጨበጭብለትም ሰማይ የሚያውቀው አሻራ። ከእግዚአብሔር ጋር መመላለስ መከራን አያስቀርም። ነገር ግን መከራው የሚሸከምበት መንገድ ይለወጣል። ድክመትን አያጠፋም፣ ነገር ግን ኃጢአትን ያጋልጣል፣ ለንስሐም ይጋብዛል። መዝሙረኛው እንዲህ ብሎ ያስታውሰናል፣ እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። መዝሙር 145 ቁጥር 18 ላይ። ወደ እግዚአብሔር መቅረብ በሐሳብ ደረጃ ብቻ ያለ ነገር አይደለም። በእውነት ላይ የተመሰረተ መመሪያን፣ እርማትና መጽናናትን ያመጣል። ይህ መልእክት ራስን ከሌሎች ጋር ስለማወዳደር ወይም እምነትን ስለማስመስከር አይደለም። ይልቁንም አንድ ሰው ለእግዚአብሔር ቅርብ ሲሆን በተፈጥሮ የሚቀበለው ፍሬ መጽሐፍ ቅዱስ እንዴት እንደሚገልጥ ማሳየት ነው። እነዚህ በጥረታችን የምናገኛቸው ሽልማቶች ሳይሆኑ የግንኙነት ውጤቶች ናቸው። እግዚአብሔር ከአንድ ሰው ጋር ሲራመድ እኛን ለማሳፈር ሳይሆን ስንስት ወደ መስመር ለመመለስ አሻራውን ይተዋል። እግዚአብሔር ጋር በቀረብኩ ቁጥር ስለ ልቤ የበለጠ ታማኝ መሆን እንዳለብኝ ተረድቻለሁ። አንደኛ፣ ፍላጎቶችን መለወጥ ይጀመራሉ። አንድ ሰው በእውነት ከእግዚአብሔር ጋር ሲመላለስ ከመጀመሪያዎቹ ለውጦች አንዱ በልቡ ጥልቀት ውስጥ በዝምታ ይከሰታል። በግዴታ የመጣ አይደለም፣ ወዲያውኑም የሚሆን አይደለም። ነገር ግን በጊዜ ሂደት በአንድ ወቅት አእምሮን ተቆጣጥሮ የነበሩ ነገሮች ኃይላቸውን ያጣሉ። በአንድ ወቅት ጠንካራ የነበሩ ምኞቶች እንደ ቀድሞ አያርኩም። አዳዲስና ናፍቆቶችን ቦታዎችን ይይዛሉ። ይህ በስነ ምግባር ከሌሎች የተሻለ ስለመሆን አይደለም፣ ይልቁንም በመንፈሳዊ ሕይወት ከእግዚአብሔር ጋር ስለመሰለፍ ነው። መጽሐፍ ቅዱስ በግልጽ እንደሚያስተምረው እግዚአብሔር የውጭ ባህሪያችንን ከመቀየሩ በፊት ውስጣዊ ሕይወታችንን ይቀይረዋል። እግዚአብሔር ከሩቅ ሆኖ ትእዛዝ ብቻ አይሰጠንም፣ እርሱ ከውስጣችንም ይሰራል። ፊልጶስም እንዲህ ይላል፣ ስለ በጎ ፈቃድ መፈለግንም ማድረግንም በአንተ የሚሰራ እግዚአብሔር ነውና። ወደ ፊልጶስ 2:13 ላይ። እግዚአብሔር በፍቃዳችን በፍላጎታችን ላይ እንደሚሰራ ልብ ይበሉ። ከእርሱ ጋር ሲመላለሱ የምታደርጉትን ብቻ ሳይሆን የምትፈልጉትንም መለወጥ ይጀምራል። ኃጢአት አሁንም ሊፈትን ይችላል፣ ነገር ግን ከእንግዲህ ጉዳት እንደሌለ ነገር አይታይም። ጽድቅ አሁንም ዋጋ የሚያስከፍል ሊሆን ይችላል፣ ነገር ግን ተፈላጊ ይሆናል። ይህ ለውጥ ማለት አሮጌውን ትግል በአንድ ጀንበር ይጠፋል ማለት አይደለም። እግዚአብሔር ጋር መመላለስ ስጋን አያጠፋም፣ ነገር ግን አገዛዙን ያደክመዋል። ለእግዚአብሔር ቃል ያለዎት ረሃብ በዝግታና ባልታሰበ መንገድ ያድጋል። ጸሎት ከልማድን አልፎ የነፍስ ፍላጎት ይሆናል።
እግዚአብሔር ጋር የሚያሳልፉት ጊዜ ማድረግ ያለብን ነገር መሆኑ ቀርቶ ነፍስዎ ሲያጣው የሚናፍቀው ነገር ይሆናል። መዝሙር 37 እንዲህ ይላል፣ በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጣል። መዝሙር 37:4 ላይ ይህ ጥቅስ ብዙ ጊዜ በተሳሳተ መንገድ ይረዳል። እግዚአብሔር የፈለገውን ሁሉ ይሰጣል ማለት ሳይሆን በእርሱ ደስ ሲለን ልባችን ስለሚቀርጸው ፍላጎት የእርሱን ፍቃድ ማንጸባረቅ ይጀምራል ማለት ነው። እነዚህ ለውጦች ሲከሰቱ ራስን ከሌሎች ጋር ማወዳደር ኃይሉን ያጣል። መንፈሳዊ ሕይወት ከሌሎች ጋር በማነጻጸር መለካት ያቆምና እግዚአብሔር ጋር ምን ያህል እየተራመድን እንደሆነ ትኩረት መስጠት እንጀምራለን። የፍላጎት አቅጣጫ ከእድገት ፍጥነት በላይ አስፈላጊ ይሆናል። እግዚአብሔር ቅርብ ሲሆን ልብ የሚመክር ምላሽ የሚሰጥና ከእርሱ ጋር ደስታ ጋር እየተጣጣመ የሚሄድ ይሆናል። ፍላጎቶች ወደ እግዚአብሔር ሲያዘነብሉ ያየሁት እኔ ጠንክሬ ስላጠራሁ ሳይሆን እርሱ ወደ እኔ ስለቀረበ ነው። ሁለተኛ፣ በኃጢአት ከመመቸት ይልቅ ወቀሳ ወይም ተገስጾ ይተካል። ሌላው ከእግዚአብሔር ጋር የመመላለስ የማያሻማ ምልክት በኃጢአት ውስጥ የመመቸት ስሜት እየቀነሰ መሄዱ ነው። ይህ በፍርሃት የሚመጣ የጥፋተኝነት ስሜት ሳይሆን በእውነት ላይ የተመሰረተ መንፈሳዊ ወቀሳ ነው። እግዚአብሔር ከአንድ ሰው ጋር ሲራመድ ስለ ሰላም ሲል ኃጢአታችን ችላ አይልም። ይልቁንም ስለ ፍቅር ሲል ጉዳትን ያነሳዋል። መጽሐፍ ቅዱስ መንፈሳዊ ወቀሳን እንደ ቅጣት ሳይሆን እንደ ግንኙነት ማስረጃ ያቀርባል። የራቀ ልብ በነፃነት ሊበድል ይችላል። ለእግዚአብሔር የቀረበ ልብ ግን ለረጅም ጊዜ በኃጢአት ተመቻችቶ ሊቆይ አይችልም። ኢየሱስ ክርስቶስ ይህንን የመንፈስ ቅዱስ ሥራ በግልጽ አስረድቷል። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ዮሐንስ 16:8 ላይ ወቀሳ አማኞችን ለመጨቆን ሳይሆን ወደ ሕይወት ለመመለስ የታለመ ነው ይለናል። ከእግዚአብሔር ጋር ሲመላለሱ አንድ ነገር ከመለኮታዊ መስመር ሲወጣ መንፈስ ቅዱስ በለሰለሰ ግን በጸና መንገድ ንቃተ ሕሊናን ይሰጣል። በችለተኝነት የተነገሩ ቃላት፣ ከሌሎች የተደበቁ አመለካከቶች፣ ለረጅም ጊዜ ምክንያት እየተሰጣቸው የቆዩ ልማዶች፣ እነዚህ ነገሮች ሊያሳፍሩ ሳይሆን ለንስሐ ሊጋብዙ ብቅ ማለት ይጀምራሉ። ይህ ስሜታዊ የመንፈስ ሕይወት ምልክት እንጂ የመንፈሳዊ ውድቀት አይደለም። የዕብራውያን መልእክት እንዲህ ያሳስበናል። ጌታ የሚወደውን ይቀጣዋል፣ የሚቀበለውንም ልጅ ሁሉ ይገርፈዋል ይለናል። ዕብራውያን 12:6 ላይ። እዚህ ላይ ቅጣት ማለት ጭካኔ ሳይሆን አብሮ ካለ አባት የሚመጣ እርማት ነው። ከወቀሳ መታጣት ይልቅ መኖሩ እጅግ ደህንነቱ የተጠበቀ ነው። ኃጢአት ልብን የማይረብሽ ከሆነ ብዙውን ጊዜ መራቅ በቅርበት ቦታ ተተክቷል ማለት ነው። ከእግዚአብሔር ጋር መመላለስ ማለት ያለ ስህተት መኖር ማለት አይደለም፣ ነገር ግን ያለ ስበብ ምክንያት መኖር ማለት ነው። ኃጢአት አሁንም ሊከሰት ይችላል፣ ነገር ግን ተደብቆ ወይም ጻድቅ ተደርጎ ሊቆይ አይችልም። ንስሐ መግባት ይፈጥናል፣ ኩራትን መከላከል ደግሞ እየከበደ ይሄዳል። እግዚአብሔር ድርጊቶችን ብቻ ሳይሆን ዓላማዎችን እንደሚያይ እንዲሁ ከውጫዊ ገጽታ ይልቅ እውነት እንደሚበልጥ ግንዛቤ እያደገ ይሄዳል። ይህ ወቀሳ አማኞችን ይጠብቃል፣ መጥፎ ልማዶች ሳይጸኑ ያቋርጣቸዋል። ኑዛዜ ሲደርስ ህብረትን ያድሳል፣ ግንኙነት ታማኝ እንዲሆን ያደርጋል። ከእግዚአብሔር ጋር መመላለስ ማለት ያንን አካሄድ የሚፈትኑ ነገሮችን ባይመቹም እንኳ እርሱ እንዲጋፈጣቸው መፍቀድ ነው። ወቀሳ ምንም እንኳ አንዳንዴ የሚያም ቢሆን ከመንሸራተት ይልቅ እግዚአብሔር ወደ ራሱ የሚያቀርብበት መንገድ እንዲሆን ተረድቻለሁ። ሌላው ሶስተኛው ከምቾት ይልቅ ታዛዥነት ይበልጣል። ከምኞት ይልቅ ታዛዥነት ይበልጣል። አንድ ሰው እግዚአብሔር ጋር ሲመላለስ ታዛዥነት ከግል ምቾት በላይ እየመዘነ ይሄዳል።
ይህ ማለት ህይወት ደረቅ ወይም ደስታ የሌለው ይሆናል ማለት አይደለም። ነገር ግን ውሳኔዎች በቀላሉ ወይም በሚያጓጓ ነገር ላይ ብቻ ተመስርተው አይሰጡም ማለት ነው። ከእግዚአብሔር ጋር መመላለስ ማዳመጥን፣ መታመን እና ምላሽ መስጠትን ያካትታል። እግዚአብሔር በፊት ያስቀመጠው መንገድ ያንተን ምርጫ ቢፈትንም እንኳ መጽሐፍ ቅዱስ በቋሚነት የሚያሳየው ታዛዥነት የእግዚአብሔር ፍቅር መሰረት ሳይሆን የእግዚአብሔር ፍቅር ማስረጃ መሆኑን ነው። ኢየሱስ ክርስቶስ ስለዚሁ ግንኙነት በግልጽ ተናግሯል። ብትወደኝ ትእዛዜን ጠብቁ። ዮሐንስ 14 ቁጥር 15። ታዛዥነት የእግዚአብሔር ሞገስ ለመገዛት የሚደረግ አይደለም። ይልቁንም የጌታን ድምፅ ከፍ አድርጎ ለሚመለከት ልብ ተፈጥሯዊ ምላሽ ነው። ከእግዚአብሔር ጋር ሲመላለሱ ቃሉ ክብደት ይኖረዋል። ምርጫዎቹ ከምቾት ይልቅ በእውነት ማጣሪያ ውስጥ ያልፋል። ይሄ የተፈቀደ ነው ብለህ ብቻ ሳይሆን ይህ እግዚአብሔርን ያከብራል ብለህ መጠየቅ ትጀምራለህ። ታዛዥነት ብቻ ጊዜ ዋጋ ያስከፍላል። ስምምነት ቀላል በሆነበት ሁኔታ ራስን መግዛት ሊጠይቅ ይችላል። ቂም መያዝ ትክክል በሚመስልበት ጊዜ ይቅር ማለት ደግሞ ሊጠየቅ ይችላል። ከእግዚአብሔር መስፈርቶች ጋር የሚጋጩ ዕድሎችን ትቶ መሄድን ሊያካትት ይችላል። የአብርሃም ሕይወት ይህንን እውነት ያንጸባርቃል። መጽሐፍ ቅዱስ ሲናገር አብርሃም ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድም ሳይጠይቅ ወጣ። ታዛዥነት ሁል ጊዜ ግልጽነት ባይኖረውም ሁል ጊዜ ግን መታመንን ይጠይቃል። ከእግዚአብሔር ጋር መመላለስ ቅድሚያ የሚያሰጣቸው ነገሮች ይቀይራል። የእርሱ መመሪያዎችን እንደ ሐሳብ አስተያየት ሳይሆን ከአሁን ጊዜ ባሻገር በሚያየታ እንደሚሰጥ መመሪያዎች ይቆጠራሉ። በጊዜ ሂደት ታዛዥነት ከመስዋዕት ይልቅ ራስን ከእግዚአብሔር ፍቃድ ጋር የማሳለፍ ጉዳይ ይሆናል። አማኙ የእግዚአብሔር ፍቃድ አስቸጋሪ በሚሆንበት ጊዜ እንኳ ወደ ሕይወት ሰላም እንደሚመራ ይማራል። በእግዚአብሔር ላይ ያለው እምነት ሲጠነክር ለራሱ ምቾት የሚሰጠው ቦታ እየቀነሰ ይሄዳል። አራተኛ፣ እርግጠኛ ባልሆን ጊዜ የእግዚአብሔርን ሰላም ትለማመዳላችሁ። ከእግዚአብሔር ጋር የመመላለስ ዘላቂ ውጤቶች አንዱ ሁኔታ ባልተረጋጉ ጊዜ እንኳ ጸንቶ የመቆየት ሰላም ነው። ይህ ሰላም ስሜታዊ መደንዘዝ ወይም ሕመምን መካድ አይደለም። ይልቁንም በእግዚአብሔር ሕልውናና ታማኝነት ላይ የተመሰረተ በራስ መተማመን ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚሄዱ ሰዎች ከፈተና ያመልጣሉ ብሎ ቃል አይገባም። ነገር ግን እግዚአብሔር በመከራቸው ውስጥ አብሮ እንደሚሆን ቃል ይገባል። ነቢዩ ኢሳያስ ስለዚህ አረጋጋጭ እንዲህ ይላል፣ በአንተ የታመነች ነፍስ ፈጽመህም በሰላም ትጠብቃታለህ፣ በአንተ ታምናለችና። ኢሳያስ 26 ቁጥር 3 ላይ። ይህ ሰላም የሚመነጨው ነገሮችን ከመቆጣጠር ሳይሆን ከመታመን ነው። ከእግዚአብሔር ጋር ሲመላለሱ ፍርሃት ሊነሳ ይችላል፣ ነገር ግን ውሳኔዎችን አይገዛም። ጭንቀት ደጃፎን ሊያንኳኳ ይችላል፣ ነገር ግን ቤት አይሰራም። ከመውጫው ይልቅ ጋር የማይመሳሰል ውስጣዊ ጽናት ይኖረዋል። ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ ባለ ጊዜ ይህንን እውነት አጽንቶላቸዋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ዮሐንስ 14:27 ላይ። የዓለም ሰላም የተመሰረተው በመረጋጋት በስኬትና በሁኔታዎች እርግጠኝነት ላይ ነው። የእግዚአብሔር ሰላም ግን እነዚህ ነገሮች በሌሉበት ይኖራል። በኪሳራ እርግጠኛ ባልሆኑ ጊዜያት እና በትዕግስት በመጠባበቅ ወቅት ልብን እንደ መልህቅ ያቆያል። ይህ ሰላም የሚያድገው እግዚአብሔር የፈቀደውን ነገር ሁሉ ለመረዳት በመሞከር ሳይሆን በእርሱ ላይ በመደገፍ ነው። ከእግዚአብሔር ጋር መመላለስ አማኙን ሁሉንም ነገር የመቆጣጠር ፍላጎት ትቶ በእግዚአብሔር ማንነት ላይ እንዲያርፍ ያስተምረዋል። መታመን ድንጋጤን ይተካል፣ ጸሎትም ጭንቀትን ይተካል። ምንም እንኳ መልሶቹ ወዲያውኑ ባይመጡም እግዚአብሔር ቅርብ ስለሆነ ሰላም ይኖራል።
እግዚአብሔር ከአንድ ሰው ጋር ሲራመድ ህልውናው ልብን በማንኛውም ሁኔታ ሊያደርግ በማይችለው መንገድ ያረጋጋል። አምስተኛ መንፈሳዊ ፍሬ በጊዜ ሂደት ይታያል። አንድ ሰው በቋሚነት ከእግዚአብሔር ጋር ሲመላለስ የውስጥ ለውጥ በውጭ መንገዶች መታየት ይጀምራል። በድንገትና ፍጹም በሆነ መንገድ ባይሆንም በቋሚነት ግን ይለወጣል። መጽሐፍ ቅዱስ ይህን ለውጥ እንደ ፍሬ ይገልጸዋል። የሕይወትን ምንጭ ጤናማ ሲሆን ፍሬ በተፈጥሮ ያድጋል። መንፈሳዊ ፍሬ ማስመስከር አይደለም፣ ማስረጃ ነው እንጂ። በጊዜ ሂደት ልባችን ማን እየቀረጸ እንደሆነ ያሳያል። የገላትያ መልእክት ይህንን በግልጽ ያብራራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነትና እምነት፣ የዋህነትን፣ ራስን መግዛት ነው ይላል ገላትያ 5:22 ላይ። እነዚህ ባህሪያት በራስ ጠንካራ የሚሆኑ አይደሉም። እግዚአብሔር ጋር በቅርበት በመመላለስና ለመንፈስ ቅዱስ ስራ በመገዛት የሚመጡ ውጤቶች ናቸው። ይህ ፍሬ እያደገ ሲሄድ ምላሾቹ መለወጥ ይጀምራሉ። ቁጣ አሁንም ሊመጣ ይችላል፣ ነገር ግን ትዕግስት በፍጥነት ይከተላል። ኩራት ብቅ ሊል ይችላል፣ ነገር ግን ትህትና ቀድሞ ምላሽ ይሰጣል። ይህ እድገት አማኞች ራሱ ከማወቅ በፊት ብዙ ጊዜ ለሌሎች ይታያል። ግንኙነቶች በዝግታ ይፈወሳሉ፣ ቃላት ይመዘናሉ፣ ይቅርታ ከልብ ይሆናል። እነዚህ ለውጦች ስለ ገጽታ ሳይሆን ስለ ጥልቀት ናቸው። ኢየሱስ ክርስቶስ እንዲህ ብሏል፣ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። ማቴዎስ 7:17 ላይ። ፍሬ የስሩን ሁኔታ ይገልጣል። ከእግዚአብሔር ጋር መመላለስ ትግልን አያስቀርም፣ ነገር ግን ባህሪን ይቀርጻል። በጊዜ ሂደት አማኙ ለተገጽሶ ክፍት፣ ለጸሎት የቅርብና ለነገሮች ቶሎ የማይቆጣ ይሆናል። መንፈሳዊ ፍሬ በየቀኑ የሚደረግ ታዛዥነት፣ ንስሐና በእግዚአብሔር ላይ በመደገፍ በዝምታ ይመሰላል። ሊቸኩል ወይም ሊመለስ ሊያደርግ አይችልም። ስድስተኛ ዓለም እንደ ባዕዳ አገር መታየት ይጀምራል። አንድ ሰው ከእግዚአብሔር ጋር መመላለሱን ሲቀጥል ረቂቅ ግን ጥልቅ የሆነ ለውጥ ይከሰታል። ዓለም እንግዳ መሆን ይጀምርበታል። እሴቶች መስህቦች ያጣሉ። ቅድሚያ የሚሰጣቸው ነገሮች ጥልቀት እንደሌላቸው ይሰማል። ይህ ለብቸኝነት ወይም ከሌሎች እበልጣለሁ ወደ ማለት ሳይሆን ወደ መንፈሳዊ ማስተዋል ይራመዳል። መጽሐፍ ቅዱስ ለእግዚአብሔር ቅርብ የማንነት ታማኝነት እንደሚቀይር ያስተምራል። ሐዋርያው ቅዱስ ጴጥሮስ አማኞችን እንዲህ ብሎ ያሳስባል፣ ወዳጆቼ ሆይ እንደ እንግዶች እንደ መጻተኞች ሆናችሁ ከሥጋ ምኞት ትርቁ ዘንድ እለምናችኋለሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ። ከእግዚአብሔር ጋር መመላለስ ይህ ሕይወት ጊዜያዊ መሆንን የመገንዘብ ስሜት ይፈጥራል። የስልጣን የምቾት እና የሰዎች ተቀባይነት ፍላጊ ቀድሞ የነበረውን ክብደት ይጣል። ምክንያቱም ልቡ በዘላለማዊ ነገር ላይ ስለሚመሰረት ነው። ይሄ ለውጥ ብዙ ጊዜ ውጥረትን ያመጣል። በአንድ ወቅት የተለመዱ ይመስሉ የነበሩ ምርጫዎች አሁን ጥንቃቄ ይጠይቃሉ። መዝናኛ ንግግሮችና ምኞቶች በተለይ ማጣሪያ ውስጥ ያልፋሉ። ጳውሎስ ይህንን ለውጥ ሲገልጽ ይህ ዓለም አትምሰሉ፣ ነገር ግን አእምሯችሁ በመታደስ ተለወጡ ይላል። ሮሜ 12 ቁጥር 2 ላይ። ለውጥ አመለካከትን ይቀይራል። በአንድ ወቅት ተፈጥሯዊ ይመስል የነበረ ነገር ግን ከእግዚአብሔር መንገድ ጋር እንደማይጣጣም ይሰማዎታል። ከእግዚአብሔር ጋር መመላለስ ማለት ዓለምን መጥላት ማለት አይደለም፣ ነገር ግን በዓለም ለመቀረጽ ፈቃደኛ ለመሆን ማለት ነው። ያለምንም ድርድር ርኅራኄ ያደርጋል። ፍቅር እንደ ጽና ይቆያል፣ ነገር ግን መንፈሳዊ ድንበሮች ይጠነከራሉ። አማኝ በእግዚአብሔር መንግሥት ውስጥ እየኖረ በዓለም ውስጥ በታማኝነት መመላለስን ይማራል። እግዚአብሔር የሕይወት ማዕበል እየሆነ ሲመጣ ምድራዊ ትስስሮች ይላላሉ። ቤት የሚለው ትርጉም በቦታ ወይም በምቾት መለካቱ ቀርቶ ለእግዚአብሔር በቅርብ ይለካል። ሰባተኛ የእግዚአብሔር ሕልውና ከመቼውም ጊዜ በላይ እውነተኛ ይሆናል።
አንድ ሰው በእውነት ከእግዚአብሔር ጋር ሲራመድ የእግዚአብሔር ሕልውና በልብ ወለድ የታሰበ ሳይሆን ግላዊ የሆነ ይመጣል። ይህ በታላቅ ድራማ ወይም በተጋነነ መንገድ ሳይሆን በቋሚ ንቃተ ሕሊና የሚገለጥ ነው። የእግዚአብሔር መቅረብ በመመሪያ፣ በእርማት፣ በመጽናናት፣ በጸጥታ ባለ መረጋጋት ይታወቃል። ከእግዚአብሔር ጋር መመላለስ ማለት በየተራ የሚሰማ ድምፅ መስማት ወይም ምልክቶችን ማየት ማለት አይደለም። ይልቁንም እግዚአብሔር በቃሉና በመንፈሱ እንዴት እንደሚመራ በትኩረት መከተል መቻል ነው። ያዕቆብ ከመጽሐፍ ቅዱስ ግልጽ ቃል ኪዳን ይጠቅሳል። ወደ እግዚአብሔር ቅርብ ወደ እናንተ ይቀርባል። ያዕቆብ 4:8 ላይ ወደ እግዚአብሔር መቅረብ በትህትና በንስሐና በእርሱ እውነት ውስጥ ጊዜ ማሳለፍ ያድጋል። ይህ ቅርበት እየጠነከረ ሲሄድ ውሳኔዎች ለብቻ አይወሰኑም። ጸሎት የመጨረሻ አማራጭ መሆኑ ቀርቶ የመጀመሪያ ምላሽ ይሆናል። የእግዚአብሔር ሕልውና ሁልጊዜ መልስ ባይሰጥም እንኳ ግልጽነት አቅጣጫ ያመጣል። መዝሙረኛው ይህንን ንቃተ ሕሊና ሲገልጽ እንዲህ ብሏል። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። መዝሙር 23:4 ላይ የእግዚአብሔር ሕልውና ሸለቆውን አያስቀረውም። ነገር ግን በሸለቆው ውስጥ የምንሄድበት መንገድ ይለውጣል። እግዚአብሔር እንደሚያይ እንደሚያውቅና ታማኝ ሆኖ እንደሚቀጥል ማወቅ መጽናናት ነው። ከእግዚአብሔር ጋር መመላለስ መንፈሳዊ ንቃትም ያሳድጋል። አማኙ የእግዚአብሔር እርማት ማብረቻ የበለጠ ያስተውላል። ቅዱሳት መጻሕፍት በግል እንደሚነግሩ ሆነው ይሰማሉ። ወቀሳ ግልጽ ይሆናል፣ ምስጋና ጥልቅ ይሆናል። ሕይወት ከእንግዲህ በራስ ፍቃድ ሳይሆን በቋሚነት በእግዚአብሔር ሕልውና ላይ በመደገፍ ይመራል። ይህ መቅረብ ጥርጣሬ ወይም ችግርን ባያጠፋ ልብን እንደ መልሕቅ ያጸናል። እግዚአብሔር ዝም ብሎ የሚታመን አምላክ ብቻ ሳይሆን በየቀኑ የሚመክሩበትን የሚደገፉበትም ይሆናል። ከእግዚአብሔር ጋር መመላለስ በፍጹምና በመንፈሳዊ ስኬት ወይም ራስን ከሌሎች ጋር በማወዳደር የሚገለጽ አይደለም። የሚገለጸው በአቅጣጫ ነው። ዘወትር ወደ እግዚአብሔር በሚመለስ ልብ። መጽሐፍ ቅዱስ እንደሚያሳየው ከእርሱ ጋር የሚራመዱ ሰዎች በሚለወጥ ፍላጎት፣ በወቀሳ፣ በታዛዥነት፣ በሰላም፣ በመንፈሳዊ ፍሬ ከዓለም መለየትና ሕልውናን በማወቅ በጊዜ ሂደት ይቀረጻል። ከእነዚህ ውስጥ አንዳቸው በአንድ ጀንበር የሚመጡ አይደሉም። አንዳቸው ደረስኩኝ የሚሉ የፍጻሜ ምልክቶች አይደሉም። ይልቁንም የግንኙነት ምልክቶች ናቸው። እግዚአብሔር ካንተ የሚሻ ምንድን ነው? ቅንነት ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? ሚክያስ 6:8 ላይ ከእግዚአብሔር ጋር መመላለስ ትህትና ይጠይቃል። የዕለት ተዕለት ተግባር ነው። ስለ ድክመት ታማኝነትና በእግዚአብሔር ጸጋ ላይ መታመን ይጠይቃል። ስንወድቅ ንስሐ መግባትን፣ ወደፊት ስንጠራ ደግሞ መታዘዝን ያካትታል። ውዴቱ ቤተ ተከታታዮች መልእክቱ ከተመቻችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር በማድረግ አበረታቱኝ። ስለነበረን ቆይታ እጅግ አመሰግናለሁ።